ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻው አዳምጡኝ። እስኪ እኔም በዚህ ጉዳይ ላይ ለምን አልሰራሽም ሰሞኑን መነጋገሪያ የሆነው ሲባል ነበር። ምን ብዬ ልስራ? እንግዲህ እዚህ ጋር እንደምታዩት እስከ መጨረሻው አስገብላችኋለሁ ቪዲዮን። እንግዲህ ጸበል ቦታ ሆኖ እያለቀሰ ምላሽ ሰጥቷል። በጣም በሚያሳዝን ሁኔታ ማለት ነው። ፈጣሪ ሆይ ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። የእውነት ትውልድ ጠፍቷል። ሀገራችን ምን ያክል እየተበላሸች እንደሆነ በጣም የሚያሳዝን ሁኔታ ላይ ነው ያለ ነው። ማረን ይቅር በለን ብለን የእውነት የምንጸልይበት ሰዓት አሁን ነው ማለት ነው። ኢትዮጵያን በአጠቃላይ ትውልድ እየጠፋ ነው፣ ትውልድ እየተበላሸ ነው ያለው ማለት ነው። ሲጀምር በዚህ ይሄን አክል እድሜ ሙሉ ኑሮ እንዴት አለ ሚስት አለ ጓደኛ አለ ሴት እንዴት ይኖራል? ይሄን አክል እድሜ ማለት ነው። ብቻ ያሳዝናል። በአሁኑ ሰዓት ላይ ህጻናቶች ገና 20 ቤት ሳይገቡ ገርል ፍሬንድ የሚይዙ ወንዶች ባሉበት ሰዓት እንግዲህ 40 60 ሞልቶ ጓደኛ የሌለው ወንድ ምንድን ነው ምክንያቱስ? እና ሲጠየቅም ብዙ የተናገረው ነገር አለ። ብቻ ይሄ ነው ያ ነው ማለት አይደለም። እኔ ራሴን ሀሳብ ለመስጠት እንግዲህ እስኪ እኔ ደግሞ የመሰለኝን ነገር ልናገርና ሰሞኑን አወዛጋቢ የሆነ ነገር እንግዲህ ሰግጥ ፈምስ በሚለው እንዳያችሁ በዛ ሰዓት ላይ እንግዲህ አለባበሳቸው ወንዶች ጋጠ ወጥ አለባበስ ለብሰው መጥተው አይተናል። ወንዶች የሴቶች ልብስ ለብሰው በጣም በሚያስጠላ ግን ይቅርታ ብለው ነበረ። እንደዛም ሆኖ ግን በእስር ተጠናቋል። ተሰብስበው ታስረው ነው ያሉት። ጭራሽ ሴቷ ደግሞ እርቃኗን መታ ጉድ ያስባለ ነው። ስለዚህ ይሄ ነገር የመጨረሻው ጊዜ ነው፣ የመጨረሻው ሰዓት ነው። በአሁኑ ሰዓት ላይ ሁላችንም የእውነቴን ነው ብለው ልጆች ያላችሁም የሌላችሁም እግዚኦ በሉ። ያልወለድነው እንወልዳለን፣ የወለድነውም ደግሞ በሰላም እንዲያድጉልን ወንድ 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 እንዲያድግ ሴት 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 ሸታ እንድታድግ ይሄንን ጸሎት ጸልዩ። ያልወለደም የወለደም በአሁኑ ሰዓት በቃ ትውልድ እየጠፋ ስላለ በጸሎት የሚመለስ ነገር ነው። ተበላሽተናል። እውነት ከአንድ ከተማረ ሰው ይሄንን ካየን የተማሩ ሰዎች እንደዚህ ትልቅ ባለስልጣን ትልቅ ስራ ላይ ያሉ ሰዎች እንዲህ አይነት ደረጃ ውስጥ ካሉ ህጻናቶችና ምንም ያልተማረው መሀይም ደግሞ ይሄን ለማድረግ እኮ ምንም አይነት አያገደው። ምክንያቱም እንደ ኃጢአት እየቆጠረው አይደለምና ትውልዱ ማለት ነው። ገባችሁ? ስለዚህ ይሄን ነገር መማር አለብን። አስተማሪ የሆነ ቅጣት መሰጠት አለበት። እንደዚህ ሚዲያ ላይ ሆይ ሆይ ተብሎ ማለፍ ሳይሆን ይሄ ጉዳይ አንድ ጥያቄ ያለኝ ለፍሬው ራሱ ማለት ነው። ፍሬው ይሄን ነገር በምን አስበክ ለሱ ጋር ልታወራ ደረስክ? ይሄን ጥያቄ ለፍሬ ነው የምሰጠው። ፍሬ ደግሞ ትሰማዋለህ ብዬ አስባለሁ። ቆርጣችሁም ቢሆን አድርሱለት እንዲመልስልኝ ለፍሬዘር ማለት ነው። ፍሬዘር እንዴት አንተ ስራሱ በሰላም መጀመሪያ ጀምረክ እንግዲህ ያቀረብከውን ከሰላምታው ጀምሮ አይተናል ማለት ነው። ግንኙነታችሁን እንዲህ ሲልክ አንተስ በምን ድፍረት ይሄ ነው ብለህ እንዴትስ ጠረጠርክ? በምን አይሚሮህ ይሄን ነገር አዟዙረ? ይሄን የሚያክል ማለት ትልቅ ሰው ነው፣ ታዋቂ ሰው ነው። እንዴት ደፍሮ ይሄን ነገር ያደርጋል ብለህ አንተስ ይሄን ምን አስበህ ነው ይሄን ነገር ያደረክ? ካደረክስ በኋላም የተሳሳተ ስራ ነው የሰራኸው። መደብደብ ምናምን ኡርጋጥ ሰብስቦ የሰፈር ዱርዬ ሰብስቦ ሳይሆን ማድረግ የነበረብህ ነገር ይሄንን ነገር ህግ ጋር እንዲቀርብ ቀጥታ የፖሊስ አባል ጠርተክ ተደብቆ እንዲያይ አጠገብህ ሆኖ ሲደወልለት እንዲሰማ መረጃ እና ስትለው ይሄ ሁሉ ነገር እዚህ ጋር ያቀረብከውን ነገር ሁሉ በሙሉ እንደዚህ ሲያደርግልህ ልክ መጨረሻው ሰዓት ላይ ስትደርስ ፖሊስ የለም አካባቢያችሁ፣ ፖሊስ የለም አጠገብክ። ፖሊስ ጠርተህ የተቀጣጠራችሁት ቦታ ይመጣል። ፖሊሱ ተደብቆ ሲቪል ለብሶ እየተከታተለ የምታደርጉትን ነገር እጅ ከፍንጅ ይዞ ለህግ ያቀርባል። ለማሳመንም ለሁሉም ነገር አሪፍ ይሆናል። አንተም ገደል ውስጥ አትገባም። በአሁኑ ሰዓት ፍሬዘር እያበላሹ እየዛቱብኝ ነው እያስፈራሩኝ ነው ብለዋል። አዎ ያስፈራሩሃል። ዘመናችን የእሱ ብቻ ነው እኮ ያለ። በአሁኑ ሰዓት ላይ እኮ ፈጣሪን ሰው ረስቷል። ሰው ሁሉ ተቀይሮ ነው ያለ። ወንዱ ሴቱ ሆኗል፣ ሴቱ ወንዱ ሆኗል። ስለዚህ በቃ ለምን አያስፈራሩህም? እንደውም ለህይወት ራሱ ያስፈራሃል። በአሁኑ ሰዓት ላይ የሰው ልጅ እውነትን ሲያወጣ ማንም ስለማይፈልገው ግን ምንድነው ማድረግ ያለብህ የነበረው? ያንተ የተሳሳተ መረጃ እየደበደቡ እያሯሯጡ አይደለም፣ በትክክል ለፖሊስ እጅ ላይ ማስገባት። እንደተያዘ ፖሊስ ደውለክ ይሄን ነገር አዘጋጅተ። ምክንያቱም ይሄ ሀገራችን የምትጻረረው የትኛውም ሃይማኖት የማይቀበለው ተግባር ነው። ስለዚህ እስከ መጨረሻው መሄድ ላልቀረ አንተም ነጻ ትወጣለህ። እሱንም አስይዘክ ሁለታችሁም ስልክ ላይ ያለው መረጃ ለፖሊስ አሳይተክ ያንተም እሱም የተጻጻፋችሁበት እጅ ከፍንጅ ማለት ነው። የሁለታችሁም መልስና ጥያቄ
ከዛ በኋላ ያለውን ነገር አንተ እሱን ለብቻ ማግኘት ሳይሆን አሁን ሰዎች እያሉ ያሉት ሲጀመር አግኝቶት ሁሉን ነገር አድርጎ አብረው ተኝተው እንደዛ ካደረጉ በኋላ ነው፣ ሳይስማሙ ቀርተው በጥቅም ነው። ከዛ በኋላ ነው ይሄ ሚስጥር ያወጣበት፣ ለዛ ነው ተብሏል ማለት ነው። ሰዎች ወደ አንተ እየተለጠፈ ነው ያለ፣ አንተም ያው ነህ እየተባልክ ነው፣ እንደሱ ነህ እያሉ ነው። ይሄ ሁሉ ለምንድን ነው? አንተ ህግ አካል ጋር ደርሰህ ቢሆን ከዚህ ሁሉ ነጻ ትወጣለህ ነበረ። አሁንም ነጻ ከሆንክ ፈጣሪ ካንተ ጋር ነው፣ ምንም ችግር የለውም። ግን አንተ በጣም የተሳሳተ የልጅ ስራ ሰራክ። ፖሊስ አምጥተህ ደብቀህ እነዚህን ልጆች የሰፈር ልጆች ህጻናትን ሰብስቦ ሳይሆን መጠበቅ ያለብህ ዱላ ይዞ ምናምን ሳይሆን ከመጀመሪያ ሁሉንም ቪዲዮ የለቀቀውን በአጠቃላይ አይቻለሁ። እንደዛ አይደለም። ይሄ የተሳሳተ ነው። መግደል እንገለዋለን ምናምን። መግደል እኮ ኃጢአትም ነው፣ ስርዓትም አይደለም፣ ወንጀልም ነው ለመናገር ራሱ ማለት ነው። አንተ እንደ ማስፈራሪያ ያደረግከው ነገር በጣም የመሀይም አስተሳሰብና የመሀይም ስራ ነው የሰራኸው እንጂ የተማረ ሰው፣ የበሰለ ሰው፣ አዋቂ ሰው፣ ብልህ ሰው መተ እዚህ ጋር ነገሮችን አበላሽክ ብትሆን እነዚህን ህጻናት ሰብስበህ እንዲህ ቪዲዮ እየቀረጽ ከው እየጠበቅ ነው እየመጣ ነው እንደዚህ ነው እያልክ ዱላ እያሳየ ምናምን፣ ይሄ አይደለም። እየዛትክ አይደለም። ይሄ አይደለም ማድረግ ያለብህ። አንተ እውነትህን ለመወጣት ፖሊስ ታስቀምጣለህ። ያ ፖሊስ ተደብቆ ይከታተላል። እጅ ከፍንጅ ሁሉን ነገር እስከ ማስረጃ እስከ ድምጽ ማስረጃ አንተ እዚህ ጋር ሚዲያ ላይ እንደለቀቅከው በአጠቃላይ ሁሉን ነገር ለፖሊስ፣ የሱ ስልክ ያንተ ስልክ የተደዋወላችሁበት ምን የተባባለችሁበት ከመጀመሪያ እስከ መጨረሻ ድረስ ያለው ወዲያውኑ ሁለታችሁም፣ አንተም ነጻ ትወጣለህ፣ እሱም ቅጣቱን ያገኛል። አሁንሳ ማንንም አይቀጣም። ልጁም በቃ ገዳም ገብቷል፣ ገዳም ገብቻለሁ ብሏል። እንዳያችሁት እያለቀሰ ቪዲዮ ተቀርጿል። እንግዲህ እዛ መጥቷል። መግቢያ ላይ እንዳያችሁት ገዳም ነኝ ያለሁት፣ ሲደወልለትም ገዳም ነኝ ብሏል። ብቻ በጣም ነው የሚያሳዝነው የእውነት። አሁንም ታሰሩ የተባሉት ልጆች ሱስ ባለባበስ ነው ታሰሩ የተባለው። ይሄ ደግሞ እጅ ከፍንጅ እንደዚህ የታየውን ደግሞ አስቡት ምን ሊባል ነው? እና ፍርዳችንም የተዛባ የተሳሳተ እየሆነ ነው። እነዚህ ልጆችም ይቅርታ ጠይቀዋል። ከእንደዚህ አይነት ስራቸውም እንዲቆጠቡ፣ ወንድ የወንድ ልብስ ይልበስ፣ ሴቶች በአጠቃላይ እንደውም የወንድ ልብስ ባይለብሱ፣ ሱሪ፣ ቁምጣ ምናምን እርቃን ምናምን እንዲቆሻሻ ነገሮች እንደው ቢቀሩ ላለው ኢትዮጵያ ላይ የእውነቴን ነው የምለው። አለባበሳችንን በህግ የተደነገገ ቢሆን በጣም ደስ ይላል። በጣም የሚያሳስት ነገር ውስጥ ወንዶችንም ሴቶችንም እያስገባን ያለ ነው። እና እነዚህም የታሰሩትን ልጆች እንግዲህ ያው ከስህተታቸው ይማራሉ ብዬ አስባለሁ። ይሄ ደግሞ የአሁኑ ደግሞ የጋዜጠኛው ነገር ደግሞ እንደዚህ ሆይ ተብሎ ሚተው አይደለም። እሱ ብቻ ሳይሆን ሁለቱም መያዝ አለባቸው። ፍሬውም መያዝ አለበት፣ ያም መያዝ አለበት። ድሌት እንኳን ብታደርጉ በአሁኑ ሰዓት ላይ ከስልካችሁ ውስጥ ይወጣል። ቴክኖሎጂ አለ። የተጻጻፋችሁት ገንዘብም ነክም ተነካክታችሁ ከሆነ በገንዘብም ተጣልታችሁ ከሆነ ይሄን ነገር ያደረግከው ብዙ ሰው የራሱን አስተያየት እየሰጠ ነው ያለው ማለት ነው። እኔ ግን በራሴ በኩል ደግሞ አለማወቅና የሆነ የተሳሳተ መረጃ የሄድክበት ፍሬው ምንድነው? እውነትን አወጣው ብለህ አንተ ገደል ውስጥ እየገባህ ነው ያለኸው። ማንም ካንተ ጋር እየቆመ አይደለም በአሁን ሰዓት። ለምን ግማሽ ሰው ነው ካንተ ጋር ቢቆም። ኢትዮጵያን ይሄን ነገር ይጻረራል። የትኛውም ብሔር ብሔረሰብ፣ የትኛውም ሃይማኖት ይሄን ነገር ይጸየፋል። ጸያፍ ስራ ነው። ግን ይሁን እንጂ ያንተን ማንም አይሰማህም። አንተም አለህበት፣ አንተም ከዛ ውስጥ አንዱ ነህ የሚል ኮሜንቶች፣ በጣም አጸያፊ ኮሜንቶች፣ ቪዲዮዎች እያየው ነው ባንተም ማለት ነው። ይሄን ነገር ደግሞ ነጻ ራስህን ለማውጣት አንተ የነበረብህ አካሄድ ይሄ ሳይሆን በትክክል ህግ ጋር መቅረብ፣ እሱንም አንተንም ፖሊስ ደውለ ከተማ ውስጥ ነው ገጠር አይደለም፣ ፖሊስ ጋር መቅረብ። እንዲህ ብሎ መጣ፣ ይሄ ሰው እንዲህ ነው፣ ስለዚህ ያዙት፣ መርምሩት፣ አለቀ። ምንም ጫፉንም ሳትነካው ሳትደበድቡ፣ መደብደብም እንደ እባብ መቀጥቀጥም ምንም አይመልሰውም ከእንደዚህ አይነት ነገር። የእሱን ስም ከማቆሸሽ ውጭ ምንም ነገር የተገኘ ጥቅም የለም። ስለዚህ ይሄን ነገር ደግሞ በህግ ቢያዝ ግን የህግ ቅጣቱ ይቀጣል። ከባህልም ከምንም ያፈነገጠ ነው፣ ከህዝብም ማለት ነው፣ ከሁሉም ነገር እና አሁን ለሱ ማስፈሪ ሁኔታ ነው ያለው። እሱም እያለ ነው እያስፈራሩኝ ነው፣ ጥበቃ ይደረግልኝ እያለ ነው። አሳልፈ ለህግ አካል ሰጥተህ ቢሆን ነው ጥበቃ። አሁን አንደኛ ልጁ አልተያዘም። ምንድነው ገዳም ነኝ ብሏል። የትም የሆነትም እንግዲህ ገዳም ነኝ ያለሁት ብሏል። እንዲሁም ከስራም ተፈናቅሏል። የስራ ባልደረባዎቹም አውጥተውታል ማለት ነው። ካለበት ሀሻም ቲቪ ላይም ወጥቷል ማለት ነው።
እንደዚህ አይነት ሰው ሲጀመር ከእንደዚህ አይነት ሰዎች ምን አይነት ትምህርት ትውልድ ምን ይማራል? ምንስ በቴሌቪዥን ያስተላልፋሉ? ምን አይነት ስርዓትስ ነው የሚተላለፈው? ብዙ ነገሮች አሉ። ሲቀጥል ደግሞ እነ መሲ ከዚህ በፊት ቮይስ ያደርጉት ማነው አቅርባት ነበር። 2 ጊዜ አቅርበዋለች መሲ ነበረ ማለት ነው። ኢንፎ ሸገር ኢንፎ ማለት ነው። ግን አሁን ደግሞ አላመጡትም። አልሰራችም፣ ለምን አልሰሩም እየተባለም እየተተቹ ነው። ምን ሆነው ነው? እንዴት በዚህ ጉዳይ አልሰሩም? አለመስራት መብታቸው ነው። ከዚህ በፊትም ማንም ሰው ገንዘብ ሲዋጣለት ሀም ያለው ሲል እንደዚህ ነኝ ሲል እና እግዚአብሔር ይማረው፣ እውነት ወንድማችን እግዚአብሔር ይማረው፣ ከእንደዚህ ከክፉ መንፈስ ፈጣሪ ይሰውረው። በቃ ማለት ያድ ነው። ሌላ ምንም አንልም። ይቅር ባይ አምላክ ነው እግዚአብሔር። አሁንም ንስሐ ይግባ፣ ይመለስ፣ ከእንደዚህ አይነት ነገር ይታከም፣ መታከም ካለበት ሁሉን ነገር ይደረግ። ግን በህግ መቀጣት አለበት። ይሄ ነገር እየቀጠለ እየሄደ ነው። ትውልድን አድኑ፣ ትውልድን ታደጉ እባካችሁ። ዝም አትበሉ። እንደዚህ አይነት ነገር ስታዩ ይሄ በህግ የሚያዝ ነገር ነው እንጂ ሰፈር ውስጥና እዚህ በቃ ሚዲያ ላይ ብቻ ሆይ ሆይ ተብሎ 2 ቀን 3 ቀን አዲስ ነገር ሲመጣ ይቀራል ማለት ነው። ሰግጥ ፈምስ 1 ሳምንት ነበር አይደል? ከዛስ ይሄ መጣ። አሁን ሰው ሁሉ ይሄን ነው የሚሰራው ማለት ነው። እና እግዚአብሔር ሆይ ይቅር በለን፣ ለሀገራችን እንጸልይ ሁላችንም። ፈጣሪ መልካም ነገር ያምጣልን። በጣም አሳዛኝ ጊዜ፣ አስፈሪ ጊዜ ላይ ነው ያለ ነው። እንግዲህ እንዳያችሁት እጅ ከፍንጅ ነው የተያዘ። ይሄ ሁሉ መረጃ ባለበት ፍሬውን አንተም እንደዛው ነህ እየተባለ ነው። ለማንኛውም የፍሬው ነጻ ለመውጣት የሁለቱም ህግ ጋር መቅረብ አለባቸው። ሁለቱም ተጣርተው ነጻ ይወጣል። እሱ ደግሞ አብሮኝ ተኝቷል እንዲያድርጓል የሚል መልስ ቢሰጥስ ለመበቀል ፍሬው ራሱ እንደዚህ ነው ተደጋጋሚ ያድርገናል ከፍሬው ጋር ምናምን ቢልስ ይሄ ልጅ ምን ትላላችሁ? እንዴ አንድ ነገር እኮ ሲመጣ ለራሳችሁ የሚጠመጠም ነገር አለ። ህግን አሳውቁ፣ ፖሊስን አሳውቁ። በቃ በንጽህና ስትሄዱ እና አሁን የፍሬውም ህይወት አደጋ ላይ ነው ብዬ ነው ማስበው። ያስፈራራል። እግዚአብሔር እንግዲህ እውነትን ያውጣል። ሀገራችን ሰላም ያድርጉላችሁም ጸልዩ። ሀሳብ አስተያየት ስጡን። የራሴ ሀሳብ ሁለቱም መያዝ አለባቸው። ሁለቱም በፖሊስ ተጠይቀው ተመርምረው ነጻ የሆነ ነጻ ይወጣል። አንተ ደግሞ የተሳሳትከው ለህግ ማቅረብ ሲገባ ዱርዬ ሰብስቦ ማስደብደብ፣ መደብደብ ይሄ ትክክል አይደለም፣ ስተት ነው። ለህግ ማቅረብ አሁን አንተ ለራስ ተጠመጠመብህ ነገር ገባ። አንተ ነጻ አወጣለሁ ህዝቤን ብለህ አንተ ደግሞ ጎል ውስጥ እየገባህ ነው ያለኸው ምንም በማታውቀው ነገር።